ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናቸው? ከኔ ጋር ያለው እግዚአብሔር ይመስገን። ውድ ቤተሰቦቼ ሰላም ብያለሁ። እንግዲህ ዛሬ በተለመደው ክፍል 47 ደሊና ክፍል 46 ተከታታይ ደሊና ድራማ ነው የማቀርብላችሁ ውድ ቤተሰቦቼ ማለት ነው። እንግዲህ ያው ደሊና አልጋ ስር ታገኘዋለች ማለት ነው። ደሊና አልጋ ስር ታነበዋለች። ከዛን ያው ወይዘሮ አዜብ ለወይዘሮ አልማዝ እንደሸጠችው ያው እንግዲህ ደሊና ለካሌብ ወይዘሮ አልማዝ እናቱ እንዳልሆነች አውቃለች ማለት ነው። ነገር ግን ያው ትደናገጣለች፣ ታነበዋለች። አንብባ እንግዲህ ወደ ይህ ነገር እውነቱ መታወቅ አለበት፣ እንዴት የካሌብ እናት ወይዘሮ አልማዝ አይደለችም እንዴ ብላ በመደናገጥ ላይ እያለች አልማዝ በሩን ትከፍታለች ማለት ነው። ከዛን አልማዝ በሩን በምትከፍት ሰዓት ደሊና በጣም ትደናገጣለች። ወረቀቱ ወደ ጀርባዋ ትደብቀዋለች ማለት ነው። ደሊና ምንድነው የምትደብቂ? ምንድነው እሱ ወረቀት ስትላትኝ፣ እውነት ነው ትላታለች። የምን እውነት? ምንድን ነው ትላታለች ማለት ነው። ከዛም በኋላ አምጪ፣ ይህ ነገር ያስፈልገኛል፣ አምጪ አየዋለሁ ስትላትኝ፣ አንቺ ወይዘሮ አልማዝ እንዴት አንቺ የካሌብ እናት አይደለሽም እንዴ ትላታለች ማለት ነው። እንዴት እውነትን ውሸትን እስከ መቼ ድረስ ነው እውነትን እስከ መቼ ድረስ ነው የምትደብቂው ትላታለች ማለት ነው። ይህ ነገር የቤቴን ሰላም ያሳጣዋል፣ ይህ ነገር ቤቴን ይበጠብጠዋል። ደሊና የሱ ወረቀት ታመጫዋለች ካሌብ ከመስማቱ በፊት ትላታለች ማለት ነው። አልሰጥሽም፣ በፍጹም ይህን ወረቀት አልሰጥሽም ትላታለች። ይህ ነገር ካሌብ ካገኘው በጣም እጅግ መጥፎ ነው ትላታለች ማለት ነው። በፍጹም አልሰጥሽም፣ ይህን ነገር ደግሞ ካሌብ እንዲያውቀው ፈልጋለሁ ትላታለች። ከዛ በመጨረሻ ላይ ያው እንግዲህ ግብ ግብ በሚያያዙ ሰዓት፣ በሚጫጫሁ ሰዓት ይህን ነገር አመድ አደርገዋለሁ አምጪ በምትላት ሰዓት ያው እንግዲህ ደሊና ሴትዮዋን ወይዘሮ አልማዝን ትነክሳታለች ማለት ነው። ከዛ አልማዝ በምትጮህ ሰዓት ያው እንግዲህ ጠበቃዋ ወይዘሮ ቤዛ ትሰማታለች ማለት ነው። እንዲህ ምንድን ነው የሚንጫጫው? ምንድን ጩኸት ነው ትላለች። ከዛን እነዚህኞቹ ግብ ግብ ሲጋጠሙ አምጪ አታምጪ ሲባባሉ መቼም አልሰጥሽም፣ ይህን ነገር ካሌብ ማወቅ አለበት። እስከ መቼ ድረስ ነው ውሸትን እምንትን የምትይው የሰውን የካሌብን ህይወት እንደዚህ የምትበጠብጪው ትላታለች ማለት ነው። አይመለከትሽም፣ አንቺ እዚህ ቤት ሰራተኛ ነች ትላታለች። ከዛን ቤዛ ትመጣለች። እንዲህ እማዬ ምንድን ነው የምትጮሁት? ምንድን ነው ይሄ ነገር ትላታለች ማለት ነው። ከዛን ቤዛ ደሊና የካሌብን የእውነት የሽያጭ ወረቀት ይዛለች ትላታለች። እንዴት ሊሆን ይችላል እንዴ ምናምን ትላታለች። አዎ ይህን ነገር ካሌብ ካወቀ እጅግ በጣም ነው የሚሆነው፣ ያቺ የተረገመች አዜብ ጥላውን የሄደችው ትላታለች ማለት ነው። ከዛ በመጨረሻ ላይ ያው እንግዲህ ምንም ብዙም ይሄን ነገር አልሰጣችሁም ብላ ያው እንደያዘችው ወይዘሮ ቤዛ ማለት ነው ጸጉሯን ወይዘሮ ቤዛ ትነጥቃታለች ማለት ነው። ከዛ ከነጠቀቻትም በኋላም ይህን ነገር አልሰጥሽም ትላታለች። ከዛን እስከ መቼ ድረስ ነው ምናምን ትላታለች። ከዛ አንቺ እዚህ ቤት ሰራተኛ ነሽ፣ ይህን ነገር እውነትን ከተናገርሽ ካሌብ ይሰበራል፣ ካሌብን የምትወጁ ከሆነ ይህን ነገር መደበቅ አለብሽ ትላታለች። እንግዲህ ከዛን እሷም ደግሞ ዝም ትላለች። በመጨረሻ ላይ ያው ገፍትራትኝ ትሄዳለች ማለት ነው። ተያይዘው ወደ ቤዛ ወደ አልማዝ ክላስ ይገባሉ። ይህ ነገር ምንድን ነው ትላታለች ማለት ነው። ከዛን ይህን የሽያጭ ወረቀት ካሌብ ካገኘው በጣም እጅግ መጥፎ ሁኔታ ላይ ነው የምንወርቀው ይህንን ነገር ካወቀ ትላታለች። አያውቅም፣ ነገር ግን እንዴት በምን ምክንያት ትላታለች ማለት ነው። ከዛ በመጨረሻ ላይ አሁን ላይ ካሌብ እየነቃብን ነው፣ ካሌብ መድረሱን ያውቃል፣ እውነቱን ያውቃል፣ ምን ሊፈጠር ነው ስትላት፣ ምንም ችግር የለውም እማዬ ስትላት፣ ይህን ወረቀት መቃጠል አለበት ስትላት፣ አላቃጥለውም ነው ያለቻት። እንግዲህ አስባችሁታል። እርስ በርሳቸው ደግሞ እኮ ምንም አይተማመኑም። በቃ አልማዝን በቃ በሁሉም ነገር ማስፈራራት ነው። እና ከዛን በመጨረሻ ላይም እንግዲህ ቤዛ ይህን ወረቀት እንደ ጦር መሳሪያ ነው የምጠቀምበት ትላታለች ማለት ነው። ከዛ በጣም ትደነግጣለች። ቤዛ እየተቀየርሽ ነው፣ በጣም የሆነ ነገር እየሆንሽ ነው ስትላት፣ አዎ እማዬ ይህ ነገር ለእኔ በጣም ትልቅ ነገር ነው ያስፈልገኛል ትላታለች። እንትና ደስታ እኮ እውነቱን ከነገረው ካሌብ እውነቱን ከነገረው ትላታለች። ቢነግረውም ምንም ቢያደርግም ምንም ቢፈጠርም ይህ ነገር ለእኔ አስፈላጊ ነው፣ ምንም ቢሆን ምንም ያቺ ሰራተኛ ብላ ትላለች ማለት ነው። ከዛን ሴትየዋ በጣም ትደናገጣለች፣ በጣም ታዝናለች። ከዛን በደሊና እያለቀሰች እንግዲህ ካሌብ ያው ይመጣል። ከዛን ምንም እንዳልተፈጠረ ምንም እንዳልሆነ ነገር ይህንን ነገር እንደብቀዋለን፣ እኔና አንቺ ምንም እንዳልተፈጠረ ሆነን ተዘገጃጅተን ወደ ሳላው ሄደን ካሌብን እንጠብቀዋለን ትላታለች ማለት ነው። እሺ በምትል ሰዓት እንግዲህ ካሌብ መጣ መሰል መጣ ድምጽ ይሰማል ምናምን ትላለች ማለት ነው።
ከዛ በመጨረሻ ላይ ያው እንግዲህ ወደ ደሊና ነው የሚሄደው። ደሊናዬ ምን ሆነሽ ነው? ምንድን ነው የተፈጠረ ነገር አለ? በእናቴና ቤዛ ነው ወይ ምናምን ብሎ ተጨናንቆ ወደ እሷ ሲሄድ ማለት ነው። ከዛን ካሌብ የሆነ የምነግርህ የተደበቀ እውነት አለ ትለዋለች። ምን አይነት እውነት ምናምን ይላታል ማለት ነው። ከዛን እሱ ደግሞ እንደዛ ባለ ሰዓት ያው እንግዲህ ታውቋታላችሁ ቤዛ ማለት ነው። ከሷ ውጭ ማንም እንዲተነፍስ አትፈልግም ማለት ነው። ከዛን ከፍታ ትሄዳለች። ካሌብዬ እዚህ ውስጥ የምትሰራለህ መታ እንዲህ ምናምን ትለዋለች። አዎ ምን ተፈጥሮ ነው ቤዛ እንዳትነኪኝ ከዛ ከእኔ ዞር በይ ምንድነው ያደረጋችኋትኝ? አንቺና እማዬ ደሊና ምንድነው ያደረጋችኋትኝ? ይላታል ማለት ነው። ካሌብዬ ምንም አላደረኳትም። ያው እንግዲህ ምናልባት የቤተሰብ ችግር ይሆናል። እስኪ ንገሪው ምንድነው የሆንሽው? ምን ያደረግንሽ ነገር አለ? ትላታለች ማለት ነው። ከዛን ደሊናዬ ንገሪኝ ምንም እንዳትደብቂኝ ይላታል። ከዛ በመጨረሻ ላይ እሷ ደግሞ ትንሽ ትንሽ ብሎ እጇን ይዞ እቅፍ አድርጎ ያው እንግዲህ ሲያባብላት እችኛይቱ የኔ ውድ ምናምን ብላ እቅፍ ንክት ስታደርገው ዞር በይልኝ ይላታል። በመጨረሻ ላይ አይኗን ታፈጥባታለች። ስታፈጥባት ያው እንግዲህ አዎ ምንም ነገር የተፈጠረም ነገር የለም ያው ቤተሰቦቼ ናፍቀውኝ ነው ትዝታ ነው ትለዋለች። አየህ አንተ ሁል ጊዜ እኔና እማዬ መወንጀል ነው የምታውቀው እኛ ምንም እናደርጋት ነገር የለም ምናምን ብላ ያው እንግዲህ ካሌብ ወጥቶ ይሄዳን ተኛ ትለዋለች። ወጥቶ ይሄዳን። በመጨረሻ ላይም ወይዘሮ ዴሊና ያው እንግዲህ ታስፈራራታለች ማለት ነው። አፍሽ እንደዚህ መዝጋት አለብሽ፣ ቃልሽን ማክበር አለብሽ ለካሌብ ስትይ ትላታለች። በመጨረሻ ላይ ወደ ክላሱ ሲገባ ያው እንግዲህ ቤዛ ወደ ክላስ ተከትለው ትገባለች። የኔ ውድ ምናምን ስትለው ዞር በይ እንዳትጠጊ ምን ልታረጊ ክላስ የመጣሽ ይላታል። እኔና እማዬ ለአንተ ምንም ማንሆነው ነገር የለም አንተ ግን አትፈልገንም እንደዛ ደግሞ ምን ታረጋለህ ትለዋለች። ከዛን አንድ ሁለት እንደዛ ሲል ከደስታ ጋር ሲጀምር ምን ታረጋለህ ያ ደስታ እኮ ህይወታችን የሚያበላሽ ከአዜብ ጋር የሚሰራ ሰው ነው ትለዋለች። በመጨረሻ ላይም ያው እንግዲህ ቤዛ ያው እንደምታውቋት በጣም ቅልጥፍጥፍ ትላለች። በመጨረሻ ላይም እውነትን አውቃለሁ የሚፈጠረውን አውቃለሁ ሲላትኝ በመጨረሻም ያው እናት ታማለች ነው እናቴ በእንዴት እናቴ እንድታመም ይችላል ሲል ራሷን ስታወድቃ ትለዋለች። ከዛ እሱም ያው አለ አይደለ እናቴ ምናምን ስለሚል እንዴት ምናምን ይላል። አሁን እንዴት ናት እናቴ ምናምን ሲል አሁን መድኃኒት ሰጥቻትኝ ሂጄ እጠይቃታለሁ ሲላት ያው እንግዲህ መድኃኒት ሰጥቻት ጋደም ብላለች እንቅልፍ ሸለብ አድርጓታል ነገ ታናግራታለህ ትለዋለች። ያው እንግዲህ እሱ እማዬ እኔ እያስቀየምኳት እማዬ ትላለች። እኔና እማዬ በጣም ላንተ ብዙ ነገር እንጠራለን ብዙ ነገር እንሆናለን አንተ ነገር ግን እኛን ምንም አንተን አትልም ትለዋለች። ደስታ ደስታ ስትለው ያው ነገ ደስታን አገኘዋለሁ ነው የሚላትኝ። ነገ ደስታን አገኘዋለሁ ሲላት እንዴት ደስታን ታገኛለህ ምናምን ብላ ያው አለ አይደል እንጡጥ ትላለች ወይዘሮ ቤዛ ምክንያቱም ሴራዋ ሊታወቅባት ስለሆነ ማለት ነው። ከዛ በመጨረሻ ላይም ግን እኔ እዚህ ላይ ማለት ነው በጣም ያኔ ድራማው ሀሪፍ እየሆነ ደግሞ አንዳንድ ጊዜ እያበላሹትኝ ያሉት ነገር ምንድነው? ደሊና በጣም 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 በአሁን ሰዓት ቤዛ መውጣት አለባት ይባላል እንጂ ደሊና ናት መውጣት ያለባትኝ ከዛ ግሩፕ ማለት ነው። ምክንያቱም ደሊና ናት አሁን ነገሩን ሁሉ እያበላሸችው ያለችው በእርግጥ የተሰጣትኝ እንትን ስለሆነ ነው። ግን የዚህን ያክል እንደዚህ መሆን የለባትም። አንድ ሰው ከወደደ ያን ሰው ይጎዳን ማለት ያለባትኝ ከወደ እሷ በኩል ክፉ ነገር እንዳታደርግበት ነው እንጂ ክፉ ነገር እየተደረገበት እያወቀች ይጎዳን በጣም ጉድጓድ ውስጥ እየከተተችው ያለችው በአሁኑ ሰዓት ደሊና ናት። እውነቱን ተናግራ ያበጠ ይፈንዳ ከዛም በኋላ የሚፈጠረው ይፈጠራል ከወጣችም ትወጣለች እነሱም ከወጡ ይወጣሉ ያው በእርግጥ ይገድሏታል። ግን እስከዚህ ደረጃ መሄድ የለባትም አንዳንድ ጊዜ እንኳን እውነትን ማናገር አለባት ማለት ነው። ቤዛና ወይዘሮ አልማዝ አሰሯትኝ አልተናገረችም ሌላ ጣጣ መጣ። አልማዝ ቤዛ ወይዘሮ አዜብ ወጣች። ከዛም በኋላ ደግሞ አሁን ሌላ ወጥመድ እያመጡባት ልጅየውንም ወጥመድ ውስጥ እየከተተችው ያለችው እሷ ናት በጎን ለጎን እየሄደች ማለት ነው። ከዛ በመጨረሻ ላይ እንግዲህ ካሌብ ተነስቶ ወደ መዝናኛ ያዝናናት ወደ ውጭ ይዟት ይወጣል። መጨረሻ ያው ቤዛ በጣም ትናደዳለች። እማዬ ይዟት እንደ አንቺ ስነ ስርዓት አትይዥም እንዴ በር ከፍተሽ የምትገቢ እንደዚህ ትላታለች። እማዬ ያቺ ሰራተኛ እና ካሌብ እኮ በዚህ ሌሊት ወጡ ትላታለች። ወጡ መውጣታቸው ነው እንደሚያስጨንቀች ስትላት እንዴት እንደዚህ ትኛለሽ? እነሱን መውጣታቸው እኮ እሱ ከእሷ ጋር መታየቱ ለእኔ ትልቅ ውርደት ነው ትላታለች ማለት ነው። እንደ እየቀናሽ ነው አዎ ችግር የለውም ይውጡ ምንም ምናምን ሲያት ያው እውነቱ እንዳይታወቅ ነሳት ምንም እውነቱን አትናገረውም። ግን እሱ ይዟ ሲወጣ እኔ በጣም እናደዳለሁ ትላታለች ማለት ነው። ከዛም በመጨረሻ ላይም እንግዲህ ካሌብ እና ደሊና ይወጣሉ። ከዛ ሁለቱ ያወራሉ አልማዝ እና ቤዛ ያወራሉ። በመጨረሻ ላይም ደግሞ
እንግዲህ የሰው ያሰቡት የራስ ይደርሳን በሚለው ነው ማለት ነው። ወይዘሮ ቤዛ እንግዲህ ሳሙና ነው የምትደፋው። እንግዲህ ደሊናንን ለመስበር ወይም የሆነ ነገር ለማድረግ የሆነ እማዬ የሆነ ነገር ማድረግ አለብኝ ስታት ምን አስበሽ ነው ያቀርሽውን ነገር ንገሪ ስትላትኝ አይ አልነግርሽም ይህን ነገር ራሴ ብቻዬን ነኝ የማደርገው ትላታለች ማለት ነው። ከዛ በመጨረሻ ላይም እንግዲህ አሮጊቷ በጣም ትፈራለች። ይህ ነገር ቤዛ የምታደርገው ነገር በጣም የከፋ ነገር ነው የሚሆነው። ሁለተኛ ደግሞ ካሌብ እንዲጠረጥር ነው የሚያደርገው ምናምን ትላለች ማለት ነው። ሳትነግራት ትወጣለች። ከዛ እሷ ደግሞ እንግዲህ ሳሙና ነው የምትደፋው፣ ፈሳሽ ሳሙና ትደፋለች። ከዛን ቤዛ ከዛ ደፍታ ደሊናዬ ደሊናዬ እያለች እንግዲህ እንደ ወዳጅ መስላ ከዛ ካሌብና ደሊናም ደግሞ ከውጭ ይመጣሉ። ካሌብና ደሊና ከዛ ካሌብና ደሊና ደግሞ ከወደ ውጭ ይመጣሉ ማለት ነው። ደሊናዬ ካሌብዬ በዚህ ሌሊት ምን እያደረጋችሁ ነው ምናምን አንቺ ምን ትሰሪያለሽ በዚህ እንዴት አልተኛሽም ሲላትኝ እንግዲህ እሷ ምን ትላለች ያው እንግዲህ እማዬን አማሰላ ነበር የሆነ ድምፅ ሰምቼ ነበር እና እሱን እንደዚህ እንቅልፍ አልያዘኝም ምናምን ትላታለች። በመጨረሻ ላይም ደሊናዬ ስሚ ነገ ጧት ቤቱን ሁሉ እንድታጸጅ በጣም ቆሽሿን ትላታለች። ከዛ እሺ ትላትና ያው ትንሽ ስትረስ ውስጥ ነበር ነው ምናምን ትላታለች። ከዛ እሷም ወደ ክላሷ ትገባች ደህና ደሪ ትላታለች። እሱም ደግሞ እንዴት ምን እያደረግሽ ነው? ምን እንደዚህ ለምን ታደርጊያለሽ? ምናምን ይላታል። ከዛ ሰው ቤቱ ሳለቋሸሸ ምናምን ትላለች። እስከዛን ደረጃ ያው የኔ ውድ የኔ ፍቅር ምናምን ትለዋለች። እሱ ግን ምንም ግድ አይሰጠውም። ምክንያቱም የኔ እኮ የሰማንያ ሚስት ነች ስለው ባልነት በወረቀት አይደለም ዋናው ልብ ነው ይላታል ማለት ነው። ከዛ በመጨረሻ ላይም ያው እንግዲህ ደሊና እያለች እንግዲህ ወሽመጥ ስትል ማለት ነው እንግዲህ የሰው ያሰቡት የራስ ይደርሳል። ራሷ ከጥምጥሟ ወጣ ማለት ነው። ጮኸች። ከዛም በኋላ ምንድን ነው ምናምን እሷ ናታ የኔን እንደምጠይቀኝ እሷን ሰራተኛ ስንጠይቅ ትለዋለች። እሷ ደግሞ እንግዲህ ሁሉ ነገር ሳሙና የሆነው እንዴት ምናምን ሲላትኝ አይ እኔ አላደረኩም እኔ ገና አሁን እየተነሳውኝ ነው ትላለች ደሊና ደግሞ። ከዛም በመጨረሻ ላይ ያው እንዳትይዘኝ እሺ ተነሽ ሲላትኝ እንዳትይዘኝ ዘወር በል ትላለች። ሴትዮዋም ስትይዛትኝ ዘወር በይልኝ ትላታለች ማለት ነው። ከዛ በመጨረሻ ላይ እንደዛ እየተባባሉም እንግዲህ ወደሚቀጥለው ይቀጥላሉ። በመጨረሻ ላይ ያው አንሺኝ ደሊናም ደግሞ ልታነሳት ዞር በይልኝ ትላታለች። ከዛ ያው ወገቤ ታመመ ትላለች። ወደ ክላሷ ትገባለች። ያው እንግዲህ ነገሮች እንደዛ እንዳሰበቻቸው አይደለችም። በመጨረሻ ላይም እንግዲህ ካሌብ ወደ ደሊና ክላስ ይገባል። ከዛ በመጨረሻ ወደ ደሊና ክላስ ከገባ በኋላ ያው ደሊናን እስኪ ግጥም አንብቢልኝ ምናምን ይላታል። እኔ እኮ አልችልም ካሌብዬ ትለዋለች። እንዴት አትችይም? ትችያለሽ፣ የምትችይውን ሁሉ አድርጊልኝ፣ እኔ ከአንቺ ጋር ስሆን በጣም ደስ ይለኛል ይላታል ማለት ነው። ከዛ እንግዲህ ይሳ ስለሱ እውነት ያኔ ያለ አይደለም በምሳሌ በእንትን ነው እየነገረችው ያለችው። ያ ህይወት የእሱ ህይወት ነው፣ ግን ይሳ በምሳሌ አድርጋ ነው የምትነግረው። እሱ ደግሞ እንዴት ጦጣይቱ እንደዚህ ሆና እውነትን ታውቃለች ምናምን እንደዚያ ይባባላሉ ማለት ነው። ያው እሱ አልገባውም። እሷ ግን ያው በሙድ ነው እየነገረችው ያለችው። በመጨረሻ ላይም እንግዲህ ወይዘሮ ቤዛ በጣም ታናዳ ስለነበረ ከበሩ ትቆማለች። እንዴት እዚህ በዚህ ሌሊት እንዴት ሰራተኛ ክላስ እያለች ዱብ ንቅ ትላለች ማለት ነው። በጣም ትናደዳለች። በመጨረሻ ላይም ያው ዱላ ትይዝና ባቡ መጣ፣ ካሌብ ባቡ ትላለች። በመጨረሻም እሱ እንዴ ምንድነው የቤዛ ጩኸት ነው ምናምን ሲል አዎ እንግዲህ አንተን የክላስ ስለሆንክ ስለምታውቅ ነው ሂድ ትለዋለች ማለት ነው። ሌላ ችግር እንዳይፈጠር ሂድ ትለዋለች። እሱም ደግሞ ተነሳና ወደ ውጭ ሲወጣ እሷ አንድ ላይ የተገደለች ነው። እሺ ምን እያደረግሽ ነው? ምንድነው የምትረብሽ ይላታል። አዎ በቃ አንተ እዚህ ነህ እንዴ ካሌብዬ ምናምን ትላለች። ኧረ ነው እንዴ ምን እየሰራሽ ነው እዚህ ውስጥ ምናምን ሲላት ያው እባቡ ምናምን ትለዋለች። እና እባቡ የዚህ ቤቱን በሮን የምትደገድጊው እባብ ስለገባ ወደ ደሊና ክላስ እንዳይገባ እኮ እየተከላከልኩላት ነው ምናምን ይላታል። ከዛ ነው እንዴ ምናምን ይላታል። ከዛም በመጨረሻ ላይም እንግዲህ በጣም ትናደዳለች። እዚህ ውስጥ ምን እያደረክ ነው ምናምን በቃ ሰራተኛ ክላስ ምናምን። ከዛን ያው እናቱ ጋር ነው በጣም እየተናደደ ይሄዳል። ነርቨሱ ነው። እማዬ ምን እያደረገች ነው? እኔ አንድ ነገር እንዳትተነፍሺ እንዳታቋርጪ እኔ ላንቺ ልንገርሽ። በምን ምክንያት ነው? በቤዛ ነው ትለዋለች። አዎ ቤዛ ነው። ምን እያደረገች ነው? ይህንን ያክል በጣም ከአቅሜ በላይ የሆነች ነው። እኔ ቤዛን ያስቀምጥኳል ለአንቺ ስል እንጂ እኔ ቤዛን መቼም አልወዳትም ይላታል። ፍቅር ነው ትለዋለች። የሰማንያ ሚስት ስትለው እሷ የወረቀት ሚስቴ እንጂ መቼም
ፍቅር በልመና አይሆንም ይላታል ማለት ነው። በወረቀት እንጂ መቼም እሷን ማፍቀሪያትም አላውቅም። ፍቅርን በልመናም አይሆንም። አንቺን ብዬ እንጂ እሷን ያስቀመጥኩት ከአሁን በኋላ እሷ ትቀመጣለች፣ እኔ ቤቱን ለቅቄ እወጣለሁ ይላታል ማለት ነው። እንዴት ለቤዛ ብለህ ምናምን ትለዋለች። አዎ ካሌብዬ ልጄ አንተ እኮ 9 ወር ሙሉ አርግዤ የወለድኩ ልጄ ነኝ። አንተ እኮ ከወጣ ከዚህ ቤት በጣም ከባድ ይሆናል ትለዋለች ማለት ነው።